አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። ዛሬም የአኢሻ ረዲየላሁ አንሁ የህይወት ታሪክ ይቀጥላል። ሙስሊም ወንዶችና ሙስሊም ሴቶች፣ ሙእሚናንና ሙእሚናትም፣ ታዛዥ ወንዶችና ታዛዥ ሴቶችም፣ እውነተኞች ወንዶችና እውነተኞች ሴቶችም፣ ታጋሽ ወንዶችና ታጋሽ ሴቶችም፣ አላህን ፈሪዎች ወንዶችና አላህን ፈሪ ሴቶችም፣ ምጽዋ ወንዶችና ምጽዋ ሴቶችም፣ ጿሚዎች ወንዶችና ጿሚ ሴቶችም፣ ካልተፈቀደ ስራ ብልቶቻቸውን ጠባቂ ወንዶችና ጠባቂ ሴቶችም፣ አላህን በብዙ አውሾዎች ወንዶችና አውሺዎች ሴቶችም፣ አላህን ለእርሱ ምህረትን ታላቅ ምንዳ አዘጋጅቷል። ሱረቱል አሕዛብ ከቁጥር 33 እስከ 35። የአኢሻ ሃይማኖተኝነትና ዝሁድ ከተከበረ ሀብታም ዝነኛ ከፍ ካለ ቤተሰብ ብትወለድም ከሀብታሙ አቡበከር ረዲየላሁ አንሁ ተወልዳ በምቾት ብታድግም ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ችግርን በትዕግስት አሳልፋለች። ህይወትን በዝሁድ ቀለል ያለ አናኗር፣ ቀለል ያለ የምድራዊ ዓለም ህይወት የናቀ አኗኗር ዘይቤን መርታለች። ቀለል ባለ ኑሮ ኑራለች። አላህም ለሁሉም የነብዩ ሚስቶች አላህን መልእክተኛውንና የመጨረሻውን ዓለም በመምረጥ ከነብዩ ጋር የችግር ህይወትን መምራት ምድራዊ ደስታ በመምረጥ መካከል ምርጫ አስቀመጠላቸው። እነሱም የመጀመሪያውን መረጡ። አኢሻም ቀለል ያለ የዝሁድ ወይም ምድራዊ ህይወት የናቀ ህይወት መምረጧ ምክንያት ጥቂት እየተመገበች ጥቂት እየጠጣች የተጣጣፈ እየለበሰች ካላትም ትንሽ ላይ እየለገሰች ለመኖር ተገደደች። እዚህ ጋር ሳይጠቀስ የማያልፈው ነገር የአኢሻ አለጋገስ ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ቀኟ ሲለግስ ግራዋ አያውቅባትም። ተምሳሌታዊ ለጋስነቷ አንዳንድ ጊዜ የራሷን አንገብጋቢ ፍላጎቶች እስከ መርሳት ያደርሳል። ይህ ሁኔታዋ አላህ በቁርአን የራሳቸውን አንገብጋቢ ፍላጎት ቢኖራቸውም እንኳን የሌሎችን ከራሳቸው ያስበልጣሉ እንዳለው ነው። ከአኢሻ ተማሪዎች መካከል የነበረው ታላቁ ኢስላም ምሁር ኡርዋ ኢብኑ ዙበይር አኢሻ በየቦታው የተጣጣፈ ልብስ ለብሳ 70,000 ድርሃም ለሚስኪኖች ስትሰጥ ማየቱን ተናግሯል። እናታችንም ምንም እንኳን እድሜዋ ለጋ ቢሆንም ለአላህ ካላት መተናነስ ለነቢዩ ሰለላሁ ዐለይሂ ወሰለም ካላት ክብርና ለተልእኮቿ ካላት ጽኑ እምነት የተነሳ ነበር ቀለል ያለ ህይወት ለመኖር የመረጠችው። ይህ ምርጫዋ ደግሞ ብዙ የህይወት ስንክሳሮችን እንድትጋፈጥ አድርጓታል። ከነቢዩ ሰለላሁ ዐለይሂ ወሰለም ኃላፊነት በኋላም አኢሻ በዝሁድ መኖር፣ መጾም፣ መጸለይና ለወላጆች አጦች እንዲሁም ለድሆች መርዳቷ ቀጥላለች። እውቀቷና ብልህነቷ የአኢሻ የአእምሮ ብስለትና ፍጥነት ለጥቂቶች ብቻ የተሰጠ የሚባል አይነት ነበር። ከምሁራኖቹ ሁሉ ምርጥ ምሁራን ዘንድ የምትማር የሃይማኖት ተማሪ ብትሆን እንዲሁ የተሰጣት ብቻ ተቀብላ የምትነፍስ አልነበረችም። ይልቅ ተመራምራ ጭንቅላትና ጠያቂ አእምሮ ነበራት። መታወቂያዋም ይህ ነው። ነብዩ እየመለሱ እሷን ግን መልሳ እየጠየቀች የምታይባቸው ብዙ አጋጣሚዎችም ነበሩ። ለአብነት ያህልም በአንድ አስፈሪ ሌሊት እርሳቸው ለመሞት ሱሐባዎች ዱዓ ሊያደርጉ በመጡበት ሳያውቁ ራሷ ግን ተከትላቸው መምጣቷን ሲያስተውሉ ለምን በዚህ አስፈሪ
ጨለማ ተከትለሽኝ ትንሽ ጎብኝቶሽ እንዴ? አይሻ ግን ይህን አጋጣሚ እንኳን ጥያቄ ለመጠየቅ ተጠቀመችበት። ምን አለች? ሁሉም ሰው የሚከተለውን ጅን አለ እንዴ? ነብዩም ሰለላሁ ዐለይሂ ወሰለም አዎ እኔን ጨምሮ ጅን ይከታተለናል፣ ነገር ግን የኔውን አላህ አስልሞታል፣ በክፉ አይይዘኝም አሏት። ሌላም የአይሻን ጠያቂ ባህሪ የሚያሳይ ምሳሌ ማሳየት ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ዕለተ ትንሣኤ ሲናገሩ ሁላቸውም ራቁታችንን ያልተገረዝን ሆነን እንደምንቀሰቀስ ሲገልጹ አይሻ ረዲየላሁ አንሃ እንደተለመደው ታዲያ ሁሉም ራቁቱን ሆኖ ሲነሳ አንዱ የአንዱን ሀፍረተ ገላ ሊያይ ነውን ስትል ጠየቀች። ነብዩም አይሻ ሆይ የዕለቱ ችግር አንዱ የአንዱ ፈርሃት ለማየት የሚያስችለው አይደለም ሲሉ መለሱላት። ለከፍተኛው ብልሃቷ ምስጋና ይገባው እና አይሻ ምክንያታዊ ለሆኑ ከቁርአን አስተምሮ ጋር የሚጋጭ ሃይማኖታዊ ተግባራትን ታግሳ የምታልፍበት ልብ አልነበራትም። እሷም በምንም ሁኔታ የቁርአንን አስተምሮ ከምክንያታዊ ጋር አይጋጭም የሚል ጽኑ እምነት ነበራት። እንዴት ሆኖስ ይጋጫል? አላህ ራሱ በቁርአን ውስጥ ምንም መጋጨትን አታገኙም እያለ በዚህ እይታዋ ምክንያት የአብደላህ ኢብኑ ዑመርን አንድ ሰው ሲሞት ቤተሰቦቹ በሚያለቅሱት መረር የለቀቀ ለቅሶ ምክንያት ይቀጣል የሚለውን ሀዲስ ሳትቀበል ቀርታለች። ምክንያቱም ቁርአንን ማንበብ ነፍስ የማንኛይቱንም ኃጢአት አትሸከምም እያለ ነብያችንን እንዴት እንዲህ ይላሉ የሚል ነው። ሌላው የአይሻ ተመራማሪነት ማሳያ የሚሆነው ነብዩ ውሻ፣ አህያና ሴት እነዚህ ሶስት ነገሮች ሶላት ያበላሻሉ ብለዋል መባሉን አለመቀበሏ ነው። አይሻ ይህንን አባባል ስትሰማ ምን ያህል ብትደፍሩን ነው እኛን ከውሻና ከአህያ ጋር የምታነጻጽሩን? ነብዩ እንኳን እኔን ተኝቼ ሌሊት ሲሰግዱ ሱጁድ ማድረጊያ ቦታቸው ላይ እግሬን ዘርግቼ ሲያገኙኝ እግሬን ቀስ አድርገው ይገፉትና ሱጁዳቸውን ያደርጋሉ። አብደላህ ኢብኑል ዑመር ሴቶችን በትጥበት ወቅት ጸጉራቸውን እንዲትፈቱ ማዘዙን ስትሰማ ታዲያ አንድነቱን ጸጉራችንን እንድንላጭ አያዛቸውም ነበር? እኔ እኮ ከነብዩ ጋር በአንድ የውሃ መያዣ ስታጠብ ጸጉሬ ላይ 3 ጊዜ ውሃ ከማፍሰስ ውጭ ጸጉሬን አልፈታውም ነበር ማለቷ ይነገራል። አዎንታዊ ምልከታዋ የአይሻን አስደናቂ ባህሪያት ጥንካሬ ለመግለጽ በህይወቷ እጅግ አስቸጋሪ የሆነውን አጋጣሚ በሐሰት የዝሙት ክስ ሲቀርብባት እንዴት እንዳለፈችው መግለጹ ጠቃሚ ነው። ይህ ክስ ሲቀርብባት አይሻ እጅግ አዘነች። በጣም ኃይለኛ ድብርት ውስጥ ገባች። ሆኖም ፈጽሞ አላፈገፈገችም፣ ለማንም አላጎበደደችም። ውድ ቤተሰቦቼ በቀጣይ